እገልሃለሁ። በጭንቅላት አረን እሷን ነካ ያሰብኩ እኔ ያለ እሷ አጠገብ መድረስ አልችልም። እሺ እንዴ ሳሚ እጅ ደው ነው። ለምንድን ነው ዝም የምትለኝ? አታስቢ ነው ቆንጆ። የኔ ደም አይደለም የባህሉ ነው። ብሌን በአንቺ ምክንያት ሁሉ ነገር አጥቻለሁ። ለዛ ደግሞ እንዴት ብዬ እንደምበቀልሽ እኔ ነኝ የማውቀው። አለልሽ ነግሬሽ ነበር አንቺ ነፃ ሰው እንደማደርግሽ። እኔ ግን አላመንኩሽም ነበር። በጣም ይቅርታ አድርጊልኝ። እኔ ሁሉን ነገር አበላሸችው። በአንቺ ምክንያት ባዶ እጄን ቀረሁ። አሁን ከዚህ ቤት ቶሎ ውጪ። ሳሎን ጠብቂኝ እንጂ። ወቂ በሞት እንኳን ለእርዳታ ድርጅት ነው ንብረቴን በአጠቃላይ የሚሰጠው። አንቺ መቼም ቢሆን አታገኙም። መቼም እጅግ የሚገርም እጅግ የሚደንቅ ነገር የብሌን ብልሃትና ብልጠት በመጨረሻ ማሸናፊ ያደርጓታል። ቃል ውርደቷን ተከናንባለች። በኃይሉ ሽንፈቱን መቀበል ሲያቅተው ምስኪኗን ገነትን አግቷታል። ሰላም ያየችው ማመን አቅቷታል። አጠገቧ መታ እየተናገረች እየነካቻት እየዳበሰቻት እውነት በሕይወት አለሽን? ምን በደልኩሽ? ምን አረግኩሽ? የሚለው ነገር አሁን አይምሮዋ ላይ መጣ። ላንቺ ብዬ ራሴን ስቼ ነበረ፣ ላንቺ ብዬ አብጄ ነበረ፣ ገደልኳት። ምንም የማታውቀውን ምስኪኗን እዚሁ ቤት ገደልኳት። ወንጀለኛ ሆንኩኝ። እጄ ቆሸሸ፣ የአልማዝ ደም እጄ ላይ ያለ እያልኩ ስንት ጊዜ ራሴን ስቼ አብጄ ነበረ። አልማዝ ምን አረግኩሽ የሚለው ጥያቄ እንቆቅልሹ ተፈታ። እጅግ አደገኛ ሚስጥሩ ፈነዳ። ጠበቃው ለልጄ ውርሱን አንተ ተከታትለህ ፍጻሜውን አድርግልኝ የተባለው ጠበቃ የቃልን ጉድ ሰማ። ልጄ ከርታኛለች፣ ጎርታኛለች፣ እኔን አሳልፋ ለጥላት ሰጥታኛለች። እኔን ሽምጥጥ አድርጋ ንብረቴን ብቻ ነው የምትፈልገው፣ እንድሞት ነው የምትፈልገው፣ እንድታሰር ነው የምትፈልገው የሚለው ማረጋገጫ በቃ ከውርስ መብቷ እንድትሰረዝ ከልጅነት እናትና አባቷ እንድትጠፋ ፈልጋለሁ የሚለው ጠበቃው አዎ መብት አለሽ፣ ክደት አጭበርባሪነት ከተፈጸመብሽ ሙሉ መብት አለሽ ብሎ ነግሯታል። ሰላም ሊበላ ነበረ ተሰረዘ፣ ሊታጨር ነበረ ከሰረ፣ ሊወቃ ነበረ አጨብጭባ ቀረች ቃል። አሁን 1 ደቂቃ ቀረኝ። ሰላም የአደጋ ጊዜ ቁልፉ እኔ ጋለ፣ አንቺ ግን ታዘብኩሽ። ምን ፈልገሽ፣ ምን አቅደሽ፣ ምን አስበሽ እንደው ባላውቅም የቤቱ መቆለፍ ከንክኖሻል። ቃል ለእኔ ያስበሽ ሳይሆን ለራስሽ ነው የሚለው እውነቱ እስከ ማስረጃው ፈነዳ። አልማዝ መሰከረች። ራሴን ስቼ ከነቃውበት ስነቃ፣ ከወደኩበት ስነቃ ገንዘብ እያስፈራራን እንቀበላታለን፣ ለአንቺ ዳጎስ ያለ ብር እንሰጥሻለን ብለውኝ ከከተማ ከርሜን የመጣሁት ግን ከአንቺ በላይ ተጎድቻለሁኝ። ልጅን አልቀበርኩትም። የበኃይሉ ዛቻና ማስፈራሪያ በየቀኑ ሲብስብኝ ገንዘብ አልሰጡ ሲሉ ወደዚህ መጥቼ ቃል በስንት ቀን 200 ሺህ ብር ሰጥታኝ ሸኘችኝ። ይህ ማለት በየቀኑ ስቃይሽን፣ ህመምሽን፣ ሞትሽን የሚጠባበቁ እውነት የምትወጃቸው እነሱ ግን ጉድጓድ የሚቆፍሩልሽ በኃይሉና ልጅ ተብዬዋ ቃል ናት። ማረጋገጫ አገኘች። ብሌን የምትለኝን ብሰማ እትዬ ዓይንሽን ግለጪ፣ ቃል ልገለች ትፈልጋለች፣ እትዬ ራሽን ጠብቂ የምትለኝ ለኬም እውነቷን ነው። ልጄ አሁን ሰላም ዓይኗን የምትገልጽበት ውስጧን የምታዳምጥበት በድጋሜ ምርመራ ለማድረግ ሙሉ ፍላጎት የሚያድርበት ቀን ነው። እጅግ የሚያሳዝነው ነገር ግን ገነት ምን ሊያደርጋት ነው? ገነት ብሌን ህልሜን አጨለምሽው፣ ምኞቴን አከሰርሽው፣ እቅዴን ገደል ሰደርሽው። እንዴት እንደምበቀልሽና እንዴት እንደማስመልስሽ እኔ ያውቃለሁ ብሎ ገነትን ያገታል። ለምንድን ነው? በኃይሉ ለሱም የሆነ ህግ የለም ወይ? እሱን ለማሳሰር የሚሮጥ ህግ የለም ወይ? ሳሚ ካሁን በኋላ ከብሌን ጫፋ አትደርስም። ብሌን ነካ ማለት እኔን ነካ ነው በማለት የሚገባውን ቅጣት ሰጥቶታል።
እጅግ የሚገርመው ነገር አባቴ ገዳዩ ማን ነው? የአባቴ ገዳይ ማን ነው? እኔ አውቀዋለሁ ወይ? እናቴ እንቆቅልሹ ንገሪኝ እያለት ሳትነግረው ገነት ብቻ የሆነ ነገር እንዳትወጥ። በእርግጥ ሳሚ ብሌንን ለመንካት ብሌንን ለመጉዳት ስታስብ እኔን ጨርሰህ እኔን ገለህ ነው በማለት የእጁን ሰጥቶታል። በኃይሉ ደም እስከሚደፍቅ ድረስ ቀጥቅጦታል። ሳሚሻ ጀግና። ሳሚ ባይኖር በእርግጠኝነት በኃይሉ እንደተናገረው በአንድ ድንጋይ 4 ወፍ ሁሉንም ረሽንሿቸው ነበር የሚሄደው። ከመተኮስ ከመጉዳት ከመግደል ወደኋላ አይልም። ግን ሳሚ በብልጣትና በብልሃት በኃይሉን ድባቅ መቶታል። እቅዱን አክስሮ አልማዝ ሰላም ገላታለች። እኔ ጨርሳታለሁ። ማረጋገጫው ደግሞ ፖሊስ ሰላምን መቀመቅ ሲያወርዳን ነው ብሎ የፎከረው በኃይሉ ከማረግ ወደኋላ አይልም ነበረ። ሳሚ ትልቅ ጀብድ ሰራ። ሳሚ ለብሌን ሲል ተጋፈጠ። ሳሚ ለብሌን ሲል ፊት ለፊት ተፋለመ፣ አሸነፈ። ብሌን እንደፎከረችው ሰላምን ነፃ ወጣቻት፣ ቃልን አዋረደቻት። እውነት አሸነፈ፣ እውነት መሰከረ፣ እውነት ወጣች፣ ሀቅ ፈነዳ። አስመሳይዋ ቃል ተዋረደች። አሁንም እጅ ማሰጠው፣ አሁንም እፍረት የሌለባት ቃል እያጭበረበሩሽ እየዋሹሽ ነው የሚለው ማታለያ ቂቤ ምላሷ አልሰራላትም። እስከ ዛሬ የተሸወድኩት ይበቃኛል፣ እንዳብድ፣ እንድሞት፣ እንድቀውስ ወዘተ ነበር የምትፈልጊው። የጠበቃው እቤት መቆየት የከነከነሽ ለዚህ ነው። እነሱ አልማዝን ይዘው ሳይመጡ ህጉ የውርሱን ጉዳይ እንዲያጸድቅልሽ የሚለውን ነገር አስታውሳ ጠበቃው እዚህ ላይ ወረቀቱን ፍጻሜ እንዳታሰጠው እንዲቆም እፈልጋለሁ። እንደውም እኔ ከሞትኩ ወራሽ የለኝም፣ ለምስኪኖች ነው የምሰጠው፣ ቤተሰብ አልባ ለድርጅት እሰጠዋለሁ። እውነት ክደት፣ እውነት ዝርፊያ፣ እውነት ግድያን የተፈጸመብኝ ጠበቃው ይህን ጉዳይ በቀላሉ አልተወውም በማለት ሰላም አመረረች። ቃል የእጇን አገኘች። ከቤት ተሰናበተች። አሁን ሳይሆን በፊት ነበረ ዲኤንኤኑን ማረግ የነበረብኝ። አንቺን ወደ ቤት መመለስ የለብኝም፣ መርዳት ካለብኝም በውጭ ረዳሽ ነበረ። ለምን አመጣውሽ? ለምን መለስኩሽ? ለምን አስገባውሽ? የህሊና ጸጸት የግርዛት ሆኖባታል። ሰላም ሻንጣዋን አስይዛ ከቤት ውጭልኝ፣ ከኔም ከህይወቴም ከቤቴም ውልቅ በይ፣ ክፋትሽ ያዋጣሽ። ሀረግ ያለችው እውነት ነው። ለገንዘብ ብለሽ እንደመጣሽ ጊዜ እንቆቅልሹን ይፈታልሻል፣ ዓይንሽን ታወረሻል። ሰላም ያለችውን በማስታወስ ሰላም እውነቱን አረጋገጠች፣ ነፃነቷን አወጀች። ሀቅ አሸነፈ።